የተማርኩት ትልቅ ነገር ራስን መውደድ ነው። ራስን መውደድ ሰልፊሽ የሚለው አይነት አይደለም። ራስን መውደድ ራስን ማወቅ እና ራስን ማክበር ከሚለው ራሴን ሳቅ የራሴን ብቻ ሳይሆን ታሪኬ ምንድን ነው፣ ዙሪያዬ ምንድን ነው የሚለውን ማለት ነው። በፊት ይሆናል እያል የምነግራቸው ግን በኋላ ላይ ሳይሆኑ ሲቀሩ በጣም የሚያስቸግሩኝ ነገሮች ነበሩ። ከዛ ስልክ ማጥፋት ይመጣል፣ መደበቅ ይመጣል፣ ውሸት ይጀምራል። በኋላ ላይ ግን ሲገባኝ ነው ማለት ትልቅ ጉልበት አለው። በቃ ማለት ነው ነገር አልችልም፣ የማይሆነውን ነገር አይሆንም እላለሁ። ያኔ ታማኝ ሆንኩ። ለራሴ ታማኝ ስሆን ለሌላ ሰው ለካ ታማኝ መሆን እችላለሁ። በዛ መተግበር ጀመርኩት። አሁን ይሉኝታ የለሽም ይሉኛል። አዎ የለኝም። ትንሽ ልጅ አለች፣ እሷ ራሷ በጣም ትልቅ አስተማሪ ሆናለች። በቅርቡ በጣም የሚገርም ነገር አለች። ቆንጅዬ ፓኬጅ የሆነች ቡና አስቀምጫለሁኝ እና ቀለሟ ያምራል። ከዛ እኔ እየሰራሁኝ መጣችና ልክ ስታነሳው ቁጭ ያልኳት ቁጭ አረገችና ቀስ ብለሽ ብትነግሪኝ ይሄ ነገር ያንቺ አይደለም አስቀምጪ ብትይኝ እኮ አስቀምጣለሁ። ደግሞ እኔ ልጥለው እንዳትዪው ብዬ ነው። ለምን እጥለዋለሁ? እኔ እኮ ልጥለው አይደለም፣ ምን እንደሆነ አውቄ ልጠይቅሽ ነው። ስለዚህ ሌላ ጊዜ አትጩሂ፣ ቀስ ብለሽ ብትነግሪኝ እሰማሻለሁ አለች። እልና ወይ ብዬ ወጥ አረጋታለሁ እና በእያንዳንዱ ነገር ውስጥ ትምህርት እየቀሰምኩኝ እሄዳለሁ። at the end of the day ሱፐር ሂሮ አይደለሁም። I'm a superhuman። ሱፐርሂውመን ደግሞ ይሳሳታል። ሱፐርሂውመን ደግሞ ማይችለው በጣም ብዙ ነገር አለው። እመኑኝ፣ ይቅርታ የምናረገው ለራሳችን ነው። በሰላም ማታ ለመተኛት። ምክንያቱም ያንን ቂም ስንይዝ ሸክም ነው፣ አላስፈላጊ ሸክም። ቦታ ይይዛል። እቀበላለሁ፣ አቀብላለሁ። ከትልቅ ዝላይ ይልቅ ትንንሽ እርምጃዎች ናቸው ወሳኝ የሚሆኑት በህይወታችን። ሰው ትመርጫለሽ ይሉኛል። አዎ እመርጣለሁ። ምክንያቱም መምረጥ ያለብን የሚያጎለብተንን ሰው ነው ብዬ በግሌ አምናለሁ።